ውጭ ስልክሩም እንትኑም ስለነበረኝ እስቲ ልስራ ብዬ ጀምሬያለሁ ማለት ነው። ደግሞ ሀባይብ ብሎጋችን እንደቀጠለ ነው። በጧት ስንነሳ ጧት ያው ስላቸው 1 ሰዓት አካባቢ ዶሮችን አወጣለሁኝ። ዛሬ ይታጠርልኝ ነው በሽቦ ማለት ነው። አንደኛውን ዶሮዬን ውሻ በላብኝ፣ ተናድጃለሁ። እና የሚበሉትን እንደዚህ ሰጥና ከፍታለሁ። እና እንግዲህ ቤታቸው እዚህ ነው እንደምሰማው እየተንጫጩ ነው። ሴር ደግሞ አያዋጣሽም፣ ታስረው አያዋጡም እንዳገኝ ሲበሉ እና እንደምታያቸው ዶሮቹ እዚህ ነው የሚያድሩት። እናም እላችኋለሁ ታይ አትናከሽ። አንዳንድ ጊዜ እንቅፋት አይጠፋም። ትዱ ብሎጋችን እንደቀጠለ ነው። አሁን ደግሞ ከመንደር ስቢ አካባቢያችን ያው እንግዲህ ዛሬ ብራ ነው ያዳረው። ዝናብ አልጣለም። ነገር ግን ሮቶዬን ሞላሁኝ። ጀሪካኖቼ እየሞላሁ ነው። 6 ጀሪካን አለኝ። 6 ጀሪካን አለኝ። 3ቱን አስገብቻለሁኝ። እዚህ ደግሞ 3 አለኝ ማለት ነው። 6 ጀሪካኖች አለኝ። እነዛን እየሞላሁ ነው። በክረምት ሰው ውሃ ይሸግረዋል እንዴ? አይሸግረውም። ነገር ግን ምን መሰላችሁ የኔ ቧንቧችን በመኪና መንገዱ እየተሰራ ስለተበላሸብን እኛ የለንም። እና እዚህ ጎረቤት አለኝ ምርጥ ጎረቤት እና ከሱ በዚህ ስቤ ነው የምቀዳው ማለት ነው። እና ከመሸከሙ ምን አለኝ አሳረፈኝ። ወገቤን እያመመኝ ነበር። እዛ ላይ ጭቃ ነው፣ ከወደቃችሁ አትነሱም፣ አይመችም። በቃ ዋርካ አፈር ስለሆነ ጭምድድ አድርጎ ነው የሚይዛችሁ ምናምን ነገር እና እኔ እህታችሁ ውሃዬን ቀዳው። አሁን ደግሞ ምጣድ እናበስላለን። ዛሬ አብራችሁኝ ሁኑ። ያው እንግዲህ የሚቀዳው ውሃችንን ዛሬ ሮብ ስለሆነ መታለች አዳሯን ነው የመጣችው። ስለዚህ ትሄዳለች። ስለዚህ ከመሄዷ በፊት ቁርስ በላሁኝና እህድ መጣ እያልኩ ነው። ራሱ ቁርስ የበላሁ እንደዚህ እስከሚሞላ ድረስ እጄ ጎረስ አድርጌ እመጣለሁ እያልኩኝ ጨረስኩኝ። ለማንኛውም ቁርሴን እና አሁን ውሃችን ደግሞ እንደዚህ ቀዳዳ እንላችኋለሁ። ሮቶዬን ሞልቻለሁ አግዤ ያኔ እየወሰድኩ ሞላሁኝ። ከዛ አሁን ደግሞ እነሱ ሶስቶቹ እንግዲህ 1 ጀሪካን ነው ቀረ ሞላሁ እና ሮቶዬን ሞላሁ። 220 ሊትር ናት ሮቶዬ። ውሃ ይሸግረኝ ካሁን በኋላ ልብሴን አጣጥባለሁ እንደፈለኩኝ። በጎች ምናምን ቤት አሁን አይጠጡም፣ ምክንያቱም ውሃ ሞልቷል በየቦታውና ጠጥተው ነው የሚመጡት። አልሐምዱሊላህ። ሆኖም ግን ቤት እንዳይሸግረኝ ጭቃ ስለሆነ ውሃ የለኝም ሂጄ ልቅዳ ምናምን ከማለት ተገላገልኩላችኋለሁ። ቡናችንም ደግሞ ያፍርቷል እንደምታዩት አፍርቷል። ማሻአላ ገና እንቡጥም እየያዘ ነው። ግን ማለቴ ገና አበባ ይዞ እንቡጥ እያረገ ነው፣ አበባም እያረገ ነው። በቃ ደስ ይላል። ብቻ ቡና አልገዛሁም። አንዴ ቀሽር ብቻ ገዛሁ እንጂ ማለት ነው። ከዚሁ ነው የምጠጣው እላችኋለሁ። ስመጡ ከዚሁ ነው ማጣችሁ። እሺ ውዶች ነው ምጣድና ብስል እያያዝኩ ነው ማለት ነው። እንጨት እንደምታዩት አቅርቤያለሁ። ጭራሮ እዚህ እንግዲህ አቀራርቤያለሁ። ሊጤንም የእንጀራ እንቅቤንም አቅርቤያለሁኝ። እዚህ ማንሰሻዎች አሉኝ። እንትኔ ማስፊያ አለ እናላችኋለሁ። ትናንትና ስጋግር የነበረው የማን ነው እንዳትሉኝ፣ የኔ አይደለም የጓደኛዬ ነው ማለት ነው። እኔ ገና ልጋግር ነው። ሰይድ በመብራት እንድጋግር አይፈልግም። ለነገሩ በጎ አለ መጥፎ አለ እና እንጨት እየተከሰከሰ ለምን በመብራት ተጠቀም ያለሽ ነው የሚለኝ። እና ሰውም ሀዳሽ ቃባጭ ነው ሀይቀትን እንዴት አንቺ እንጨት ሞልቶሽ ምናምን እንደው ምናምን እያሉ ስለሚሉ ሰይር ደግሞ ያንን ይዞ ለምን እንጨት ሞልቶሽ እንጨቱ እንዴት ይባክናል እያለኝ ስለሆነ በቃ ይኸውላችሁ በእንጨት ልጋግር ነው። ገና እየያዝኩ ነው።
ውዶች እንጎቻ ጋገርኩ። ማሳሚያ ማለት ነው። ማሳሚያ መስማትና ለመስማቱን ለማየት እንጎቻ መጋገር አለባችሁ ማለት ነው። እና እንደዚህ ሰምቷል። ያኔ ያልሰማበትን ቦታ ለማየት ግዴታ እንጎቻ ግድ ነው። ውዶች እንግዲህ እየጋገርኩ እገኛለሁ። መክዶ እየቀያየርኩ ነው። ዙሪያውን በደንብ አልተመረገም እና ስመርገው ጠበብ ብሎብኛል ማለት ነው። እና እቺ በፊት የገዛሁት መክዶ የዛኛው ምጣድ የነበረች እና እቺ ሆነች። ይሄኛው ትልቅ ሆነብኝ ማለት ነው። እና አዲስ ስለነበር ምጣዱ ልክክ አድርጌ አልመረኩትም ነበር። በፊት ጓና አድርጌው ነበር እንጂ አሁን መርጌዋለሁ። በአንድ በኩል ማቆስቆሻ በዛ ጢስ መውጫ ብቻ አድርጌዋለሁ ማለት ነው። እና እንግዲህ እንጀራችን በዚህ መልክ እየጋገርን ነው። ሰይድ በምጣድ በእንጨት እንጀራ ያምርልሽም ሙያሽ ጠፍቷል ብሎኛል። እናንተ ፍረዱኝ ማለት ነው። እና ውዶቼ ያው እንግዲህ ምጣድ እያበሰልኩ ስለሆነ ዝም ብዬ ልብስ ነው የለበስኩት ማለት ነው። ዝም ብዬ ልብስ ነው የለበስኩት። አሁን እንደው ኤሌክትሪክ ምጣድ ያለው ሰው በዛ ያበስልም እንዴ? እኔ እኮ ምስኪን ነኝ። እኔ እህታችሁ ማለት ነው። ሰይድ አልፈለገም። እንግዲህ ሰይድ ፈቃደኛ አይደለም። እኔ የምፈልገው እንደ እናቶቻችን ተጣጥሰሽ እንድታበይኝ ነው አለ ማለት ነው። እና እያጣጣስኩ ነው እላችኋለሁ። እየተጣጣስኩ ነው፣ እያጣጣስኩ ነው የምጋግረው። ሰምታለ መሰለኝ ምጣድ። እናንተዬ ወይ እናንተ ወይ ቆይማ ላስለቀቀው ማለት ነው። ነቃ ነቃ ይላል እንደዚህ። ነቃ ሲል ጥሩ ነው ብዬ ነው። ነቃ ያለልውን ይስላ። ከዛም ሰደድ አድርጋችሁ እንጀራችሁን ላጥ ነው ማለት ነው። ይስላ እና በዚህ መልክ ያው ሩቅ ስለሆነ ነው ካሜራ የኖርኩት ማለት ነው። የማይታያችሁ እንደዚህ እያረግን ጋገር እያረግን ነው። ሀባይ ለነገሩ አይኑ ቧቧ ብሏል። ማታ ነው ያቀጠንኩት በኤሌክትሪኩ ጋግራለሁ ብዬና ሰይድ አልፈለገም በኤሌክትሪክ እንድጋግር። ስለዚህ አይኑ ግን ቧቧ አለብኝ አይመስላችሁም? አላቅም ወቅቱ ይሁን ምን ይሁን አላቅም። እና ቢሆንም ቆንጆ እንጀራ ነው። ከዚህ በላይ ሙያ እንግዲህ ከየት አባቴ ላንጣ? ጉድ እኮ ነው። ውዶቼ ሰረባት ነው የሚባለው ለጋግር። እንደምታዩት ቂጣ ወካኝ ማለት ነው። ምጣዴን አንስሻለሁኝ። አሁን አሰፋለሁ። ያው ምጣዴ ያቃል፣ ነገር ግን ስላነስተስኩት ነው መሰለኝ። እንደምታዩት ደልሟል። ይሄ አይን አለው፣ ይሄ የለውም ማለት ነው። እንባብ ሰረባቱ ማለት ነው። በዚህ መልክ ምጣዳችን አጠናክናል። ይሄ እኔ ፊት መስሏል፣ ደልሟል እላችኋለሁ። ያልሰማ ነው ውዶች። ቤታችንን አጸዳድተናል። ወጥም እየሰራን ነው። ዛሬ ያላሳይ ለነገሩ እጅ ሙያ ጀምሬያለሁ ማለት ነው። እንጨርሰውና አሳያችኋለሁ። ቁጭ ስል ክሩም እንትኑም ስለነበረኝ እስቲ ልስራ ብዬ ጀምሬያለሁ ማለት ነው። ደግሞ እዛዙኝ ለቤታችሁ መፈረሻ ምናምን በዲዛይን እሰራለሁ። ሙያው እኮ አለኝ፣ እኔ ሙያው አለኝ። እሺ አልጠረጠርም። እውት ይሄ የምጠቀመውን ወደ ሁልጊዜ እሰራለሁኝ። ብታዙኝ እሰራላችኋለሁ። ለቤተሰብ ሰርፕራይዝ፣ ለራሳችሁ ተሰርቶ እንዲጠብቃችሁ ከፈለጋችሁ እዘዙ። እቃ ማዘዝ ትችላላችሁ። ታዘዛችኋለሁ። ይሄ ቤት እቃ ማንኛውም ቦታ መላክ ይቻላል። በታማኝነት አደርሳለሁ የኔ ውዶች እና አብራችሁኝ ሆኑ። ያው እዚህ ደግሞ እቃችንን አጣጥበን ቁጭ አድርገናል ማለት ነው።
ከዛም ለግልገሌ ማለት ነው ሙቅ ልሰራላት። እንግዲህ ሙቅ ልሰራ ነው ማለት ነው። አብራችሁኝ ሆኑ። ዛሬ ደክሞኝ ስለነበረ ወጥ ሰራም አላሳየኋችሁም። ድንች ወጥ ነው የሰራሁት። ድንች ወጥ ሰርቻለሁ፣ ደርሷል እና የቶሎ ቶሎ ነው የሰራሁት እላችኋለሁ፣ ሰዓት ስለሌለኝ